ዘመነ ሄኖክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላከ አበዊነ ቅዱሳን ስሉስ ቅዱስ ቅዱስ እግዚአብሔር እግዚአ ሕያዋነ ሙታን ገባሬ መላእክት አማዴ ሰማይ ወምድር በብዛ ምሕረትከ ዘአብጽሐከ እስከ ትሳት ይሰብሐ ስምከ ለዓለመ ዓለም እመብርሃን ወላዲተ አምላክ ኪዳነ ምሕረት በኪዳንኪ ባስተብቆትኪ ወትረ ለትስእሊ በእንቲአነ እመምህረት እመሰላም ንሴብሐኪ ክቡር መስቀል መድኃኒተ ነፍስነ ትምህርተ መይእነ ዙፋነ አምላክ ዘተሰመይከ ቢጸ ኪሩቤል ንሴብሐከ ይደለወከ ክብረ ስብሐት ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት በክብርክሙ ንሴብሐክሙ። ለምህላ ለጸሎት ለሱባኤ ካልሆነ ታቦት እንዲሁ ንክስ እየተባለ በሰበብ አይወጣም። ለጥምቀት ይወጣል። ከዛ ውጭ አባር፣ ቸነፈር፣ ጦርነት፣ ድርቅ፣ ረሃብ እንዲህ አይነቱ ነገር ሲኖር ሰናይ እንግዲህ ከግራኝ በፊት የነበሩ ስርዓቶችን በተወሰነ መልኩ ባለፉት መርሃ ግብራት ለመመልከት ሞክረናል። አሁንም እንደዚሁ የተወሰኑትን የጠፉ ስርዓቶች እንመለከታለን ማለት ነው። ያው የጠፉ ስርዓቶች በነገራችን ላይ የብዙ ናቸው። ከነሱ መካከል የተወሰኑትን እንመለከታለን። ከግራኝ በፊት በነበሩት ጊዜያት ቤተክርስቲያን ሲገባ ከግቢው በር አንስቶ በባዶ እግር ነበር የሚገባው። ታቦታት ሲወጡ የሚወጡት በአመት አንድ ጊዜ ነበር። መስቀል አለ፣ ስዕል አለ፣ ጥላ አደባባይ አለ፣ ተአምረ ማርያም ተነበበ። ከዛ በቃ እዚህ ትምህርቱን ይሰጥ ማለት ከታቦቱ በፊት ምናምን አለ። የምን ታቦት ማለት ከንግሰ በዓሉ በፊት እኮ ንግሰ በዓሉ የነገሰ በቃ ታቦት አይወጣም። ለምን ይወጣል? ምን ተከሰተ ነው ታቦት የሚወጣው አለ ማለት ንግስ ክብረ በዓል እኮ ክብረ በዓል ሲሆን ታቦት ለምን ይወጣል? ማለት ታቦት የሚወጣው እግዚአብሔርን ለመለመን እንጂ እንደ ከተማ አውጥቶ ሰው ለመለመን አይደለም ማለት ሰምታችሁ። ታቦት የሚወጣው ዛሬ ለምንድን ነው? ካህናት ሌሊቱን ያደሩ ካህናት አሉ። ቶሎ ጣል አድርጉ፣ ታቦቱ ፊት እየወደቃችሁ ስጡ። ታቦት የወጣው ሰው ለመለመን ነው ማለት ነው። ታቦቱ ከመንበረ ክብሩ ተነስቶ ወርዶ በሉ ወደኛ ሲመጣ እግዚአብሔር እንዲሰማ እንደምንማጸን በቃ ዓላማው ይሄ ነው። እንዲያውም በሰሜኑ ሀገራችን ክፍል ለምህላ ለጸሎት ለሱባኤ ካልሆነ ታቦት እንዲሁ ንክስ እየተባለ በሰበብ አይወጣም። ለጥምቀት ይወጣል። ከዛ ውጭ አባር፣ ቸነፈር፣ ጦርነት፣ ድርቅ፣ ረሃብ እንዲህ አይነቱ ነገር ሲኖር ታቦቱ ይነሳና ህዝቡ እያለቀሰ እየወደቀ እየተነሳ እያነባ እግዚአብሔርን ይማጸንበታል። በቃ አገልግሎቱ ይሄ ነው። በአገባቡ ግን እውነት ነው። ታቦት ማለት የእግዚአብሔር ማደሪያ ነው። ወጥቶ እግዚአብሔርን የምንለምንበት ታቦት ወጥቶ ሰው የሚለመንበት መሆን መቻል አልነበረበትም። ዛሬ በጣም ታቦት ይወጣል። በየሱባኤው በየምክንያቱ ምህላ ይታወጃል። በቃ ጠዋት ማታ በፊት በጣም ችግር ሲኖር ምህላ ይታወጃል። ምህላው ጉዳይ ፈጻሚ ነበር አልነበረ? ነበር አይደል? እናውቃለን። እኛ በጣም በልጅነት ባየናቸው ጊዜ እኔ ምህላ ተደርጎ እዚህ ቀስተ ደመና በሰማይ ላይ ያየንበት ጊዜ ሁሉ ነበረ። ምህላ ተደርጎ ዝናብ የዘነበበት ጊዜ ሁሉ ነበረ። ምህላ ተደርጎ መልስ ውጤት የመጣበት ጊዜ ነበር። በጣም ረጅም ጊዜ አይደለም፣ አንድ ቀን ሁለት ቀን ካደረገ ይሄ 40ውን ቀን 55ቱን ቀን ጾም ላይ ምህላ ሁሉ ይታወጃል። ምንም በቃ በየአመቱ ምህላ ይታወጃል። በየአመቱ ይበሳል። አይበስም? ይበሳል አይደል? መከራ የቀለለበት ጊዜ አለ። የሆነ ጊዜ የሆነ ሌላ ፈተና መጣ ስትሉ በአናቱ ሌላ ፈተና ይመጣል። ምክንያቱ በቃ ራቆታችንን ስለምንቆም ነው። ራቆታችንን ለምንቆመው ማለት እግዚአብሔር ፊት እኛ ለምሳሌ ጸሎቱ ለመስተቀይም ከመዘር ዘወድቀ በማይከለ አስዋክ ቂም ይዞ የሚጸልይ ሰው ራቁቱን የሚጸልይ ሰው ማለት ነው። ኃጢአት ሰርቶ የሚጸልይ ሰው ጸሎቱ በእሾህ መካከል እንደወደቀ ዘር ነው። ከፍ ብሎ መብቀል አይቻለውም፣ እሾሁ ያንቀዋል ማለት ነው። ጻድቅ የጸለየ እንደሆነ ጸሎቱ ለጻድቅ የጻድቅ ሰው ጸሎት በስራ እጅግ ኃይልን ታደርጋለች ይላል።
ከአፍ ጀምሮ እስከ ጆሮ እግዚአብሔር እዛ ይሰማል አይደለም። የራሱን ጸሎት ራሱ እንደሚሰማው እግዚአብሔር ያኔ ገና ሲያስብ ሁሉ እግዚአብሔር ይሰማዋል። ስለዚህ አንሰማ፣ አንደመጥ፣ መልስ አናመጣ ያልነው ጸሎታችን፣ ምህላችን፣ አስተቆታችን ሁሉ ራቁታችንን ለእግዚአብሔር ፊት የሚቀርብ ስለሆነ ነው። ለብሰን በፊቱ እንድንቆም እግዚአብሔር በቸርነቱ አሁን ላይ ስርዓቱ ቢጠፋም ለምልክት ያህል እንደውም አንዳንድ ገዳማት ላይ ይህ ስርዓት ይታያል። እንደዚሁ በቀድሞ ጊዜ ቅዳሴ ጠበል ከቤተ መቅደስ አይወጣም ነበር። የሚጠጡትም የቆረቡት ብቻ ነበሩ። መተባበስም አይፈቀድም ነበር። በንግስ ጊዜ እና ሁሉም የዑደት ስርዓት ሲደረጉ በጸሎት ጊዜም ከግራ ወደ ቀኝ ነበር ዑደት የሚደረገው የሚዞረው። በንግስ ጊዜም ከግራ ወደ ቀኝ ነበር ታቦታቱ ዑደት የሚያደርጉት። አሁን ላይ ይህ ስርዓት ከመሰረቱ ተበርዟል። ከግራ ወደ ቀኝ የነበረው ከቀኝ ወደ ግራ ሆኗል። ከቀኝ ወደ ግራ ማለት መተብተብ ነው፣ ማሰር ነው፣ ሌላ ነገር ነው ማለት ነው። በተዋህዶ ውስጥ መልካም ምስጢር የለውም። ስናማተብ ራሱ ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስንል ከላይ ወደ ታች ማማተባችን ከሰማየ ሰማያት መውረዱን ከቅድስት ድንግል መወለዱን እና ከግራ ወደ ቀኝ ስናማትብ ደግሞ ከሲኦል ወደ ገነት፣ ከጽልመት ወደ ብርሃን፣ ከጸጋም ከግራ ወደ የማን ወደ ቀኝ እንደመለሰን ለኛ ያስተማረበት የነገረበት ንህነም ደግሞ የምንረዳበት የምናስብበት የምንሰብክበት ነው ማለት ነውና ይህ እንግዲህ እንደ ምልክትም ሆኖ የቀረልን ነው። ስናማትብ ትክክለኛውን ስርዓት ይዘን ከግራ ወደ ቀኝ ምስጢሩን በጠበቀ መልኩ ተቀምጦልናል ማለት ነውና ከቀኝ ወደ ግራ ማለት እንግዲህ የዚህ ተቃራኒ ነው ማለት ነው። ከገነት ወደ ሲኦል ይሆናል ማለት ነው። ከብርሃን ወደ ጨለማ ይሆናል ማለት ነውና መተብተብ ነው፣ ማሰር ነው ያልኩት ቀደም ሲል ያንን ነው። እንደዚሁ ጠንቋዮችም ደግሞ በሚጠነቁሉበት ሰዓት ይህንን ዑደት ነው የሚጠቀሙት። ከቀኝ ወደ ግራ ማለት ነው። ከቀኝ ወደ ግራ ይጓዛሉ ማለት ነው እና ግራው የክፋት መንገድ ነውና መድኃኔዓለም አምላክም በፍርድ ጊዜ በመጣ ጊዜ ጻድቃንን በየማኑ ኃጥአንን በጸጋሙ ነው። ጻድቃንን በቀኙ ኃጥአንን በግራው እና የሚያቆመው ቀኝ የእግዚአብሔር ቀኝ ከፍ ከፍ አደረገችኝ ብሏል ቅዱስ ዳዊትም እንደዚሁ የማነ እግዚአብሔር አልዓለተኒ። ቀኝ ምሳሌው አንድ ቅንነትን ይወክላል። ርትዕት ብለን ቅንነት እንደምናነሳው እንደዚህ ሁሉ መንፈሳዊ ነገርን ከእግዚአብሔር የሆነ ነገርን ከመልካም የሆነ ነገርን ጽድቅን፣ እውነትን ይወክላል ማለት ነው። ግራ ደግሞ ጸጋም እንደዚሁ ክፋትን፣ ጽልመትን፣ ሲኦልን፣ ጨለማን፣ ኃጢአትን ይወክላል ማለት ነው እና ከቀኝ ወደ ግራ የሚዞረው ምንድነው? ምሳሌው መጥፎ ምሳሌ ያለው ነው ማለት ነውና ይህንንም ስንመለከት በነገራችን ላይ ሰዓት ሲሰራ ዑደቱ የፀሐይ ጉዞን ምሳሌ አድርጎ በሚፈጠረው ጥላ የተሰራ ስለሆነ ፀሐይ ከምስራቅ ወደ ምዕራብ ሲመጣ ጥላው ከምዕራብ ወደ ምስራቅ ስለሚሄድ የሰዓት መቁጠሪያውም ዑደቱ ወደ ጎን ወይም ሆሪዞንታሊ በሚባለው ወደ ጎን በተዘረጋ ሰዓት ላይ ስናየው የሰዓት መቁጠሪያ ዑደቱ ከግራ ወደ ቀኝ ነው ማለት ነው የሚቆጥረው። ይህንም ያው ክሎክዋይዝ በመባል ምዕራባውያን ይጠሩታል ወይም የሰዓት አቅጣጫ ይሉታል። ይታያችሁ እንግዲህ ሰዓቱም በቀመር ሲታይ የሚጓዘው ጊዜውም የሚጓዘው ከግራ ወደ ቀኝ ነው ማለት ነው። ተቃራኒው አቅጣጫ አንቲ ክሎክዋይዝ ወይም የሰዓት ወይም የጊዜ ተቃራኒ አቅጣጫ ይባላል ማለት ነው። በነገራችን ላይ ከዚህ በፊት በክፍል 14 ላይ እንዳየነው 24 ሰዓት የሚባለው የመጣው በምርምር እንደሆነ አይተናል። በምርምር ነው እንጂ የጥንት አበው አይደሉም ያስተላለፉልን። ቅዱሳን አበው ያስተላለፉልን 18 ክፍልን ነው። የቀድሞ ግብፃውያን ቅርብ በሚባል ጊዜ የከዋክብትን ስብስብ በማጥናት የከዋክብትን መውጣትና መግባት ተከታትለው በማጥናት 24 ሰዓትን እንደወሰኑ የታሪክ ሰነድ ያስረዳናል። በአሁን ሰዓት ያሉት የግድግዳ ሰዓቶችና የእጅ ሰዓቶች የተሰሩት ጥላን መሰረት በማድረግ ጥላን ከማየት እንደሆነ እንረዳለን ማለት ነው። አበው ፀሐይ ሲወጣ ጥላን በማየት ሰዓትን ያውቁ ነበረ ምንባለው እስካሁን ስናድግም እንደዛ የተባለው እውነት እንደሆነና እንደዚሁ ከአበው ሰዓት ማወቂያ ዘዴ ተነስተው ምዕራባውያን የጥንቱን እውቀት ተመራምረው አስፍተውት ሰዓትን እንደሰሩ እንገነዘባለን። አበው ከዛፎች ከቤቶች ወይም ከዋሻዎች የተፈጠሩ ጥላዎችን በአይን በማየት ብቻ ሰዓትን ይለዩ ነበር ማለት ነው፣ ያውቁ ነበር። በጥንት ጊዜ ሲደረጉ ከነበሩት በጥላ ሰዓትን የመለካት ሂደት መካከል ምዕራባውያኑ ሰንዲያል ብለው የሚጠሩት የተጠረበ አለት አንዳንዴም የዋሻ ግድግዳ አሰናድተው ጥላን ሊያሳይ የሚችል የአለቱን ክፍል ቀርጸው ጥላውን እየተከተሉ መስመር በመቦርቦር ጊዜን ይለኩ ነበር። ይህ ስርዓት አድጎ ወደ ሰዓት እንደተለወጠም የታሪክ መዛግብት ይመሰክራሉ ማለት ነው። እንግዲህ በዛሬው መርሃ ግብር ከጠፉ ስርዓቶች ተነስተን ከነሱም መካከል ከግራ ወደ ቀኝ ዑደት በሚለው ስር የጊዜን አቅጣጫ እና ዘመናዊ ሰዓት ተብለው አሁን ላይ ስራ ላይ ያሉትን አመጣጥ ተመልክተናል ማለት ነው።
ይህን የምናየው እንግዲህ እያንዳንዱ በአሁን ሰዓት ላይ ቴክኖሎጂ ተብሎ ከዜሮ ከባዶ ተነስቶ ነው ወደዚህ የመጣው ተብሎ ያለው ነገር መነሻ እንደነበረው መነሻውም ጥንተ አበው የነበራቸው ጥበብ እንደነበረ እነሱ ብርሃንን ጥላን በማየት እንደዚሁ ያውቁት የነበረውን ሰዓት ያንን ደግሞ በቀመር ለውጠውት በቁስ በሰዓት መልኩ አምጥተውታል ማለት ነውና ይህንም እንገነዘባለን። ለምንድነው ምዕራባውያን መጽሐፈ ሄኖክን የተረቁት? ለምንድነው የጥንቱን ነገር የሚፈልጉት ኢትዮጵያ ላይ የሚያተኩሩት? ታሪክ ለምንድነው የበረዙብን? እኛ እንዳናቅ የጥንቱን እንድንተውና የፊቱን ዘመናዊውን እንደዚሁ የተበረዘው እንድንመለከት ያደረጉት ለምንድነው ብለን ስናይ ሰርቶ የመጣውን ውጤት ብቻ ነው እንጂ የሚያሳዩን መሰረቱን ለማወቅ ስንሄድ ደግሞ ምንድነው ሰርተው ካገኙት ሰዎች አንስተው ታሪኩን ይሰውሩታል ማለት ነው። እንደውም በአንዳንድ ማህበራዊ ድረገጽ ላይ የብዙ ግኝት ባለቤቶች ጥቁር ህዝቦች እንደሆኑ የአፍሪካ ህዝቦች እንደሆኑ በሰነድ የተቀመጠ አለ ማለት ነውና ያን ሁሉ እንግዲህ ምዕራባውያን ወይም ነጮች እንዳገኙት ሆኖ ይነገራል ማለት ነው። እስካሁን ድረስ ግኝቱ ህዝብ አይምሮ ላይ የተቀረጸው የተሳለውም ደግሞ ምንድነው ምዕራባውያን እንደፈጠሩት ተደርጎ ነውና ሰዓትን እንኳን ስንመለከት አብዛኞቻችን እንግዲህ በጥላ ሰዓት ይለካ ነበር የሚለውን ነገር ሰምተናል ብዬ አስባለሁና ከዚህ ተነስቶ የሰዓቱ አቅጣጫ ይሄ የደቂቃው መጠቆሚያ የሰዓቱ መጠቆሚያ ሰርቶ እነዚህ ደቂቃንና ሰከንድን የሚያመለክቱ መስመሮች ይሰራሉ ብለን አስበን ምናቅ አይመስለኝምና እንግዲህ ከዚህ እንደተሰራ በመረጃም ደግሞ የተቀመጠ ጉዳይ አለ። ይሄ እንግዲህ የሚገርም ነው። እንግዲህ ቅዱስ ሄኖክ በተሰጠው ጸጋ ተፈጥሮን ነበር ይረዳ የነበረውና አንዱም ጥበብ ተፈጥሮን መረዳት ነውና ከዚህም አንስቶ ነው በተፈጥሮ ብቻ ጊዜውን ማወቅ ይቻላል። እንደዚሁ እያንዳንዱ የተፈጥሮ ክንውኖች በማየት የአመቱን ሂደት፣ የፀሐዩን ሂደት፣ የጊዜውን ሂደት፣ የወቅቱን ጸባይ ማወቅ ይቻላልና ይህንንም እንረዳለን ማለት ነው። ከዚህ እንግዲህ እግረ መንገድ ወደ ሰዓት አመጣጥ በጥንት ጊዜ አበው ሰዓት እንዴት ሲለኩ እንደነበሩ አይተናል። ደግሞ ከጠፉ ስርዓቶች መካከል አንዱና እንደ አንኳር ልናይ የሚገባው ከግራ ወደ ቀኝ የነበረው ዑደት ከቀኝ ወደ ግራ ተደርጎ እንደተበረዘ እንደዚሁ ታቦታት አንድ ጊዜ ሲወጡ የነበሩት ሁል ጊዜ እንዲወጡ መደረጉ ዑደቱም ደግሞ ከግራ ወደ ቀኝ የነበረው ከቀኝ ወደ ግራ ተደርጎ እንደተበረዘ እንረዳለን ማለት ነው። እንደውም ግራኝ በግራኝነቱ ነገሮችን ሁሉ ወደ ግራ ለውጣል የሚያስብል ነው ሂደቱ ሲታይና በጣም የሚያሳዝን ነው። የጠፉት ታሪኮች የጠፉት ስርዓቶች ምን ያህል ተዋህዶ እንቁ የሆኑ ስርዓቶች ሰማያዊ ስርዓቶች ከእግዚአብሔር ጋር የሚያገናኙ መንፈሳዊ ስርዓቶች እንደነበራት መመልከት እንችላለን። የዘመኑም ዑደት እንግዲህ የጊዜውን ፍሰት ስናየው ቀደም ሲል እንደተመለከት ነው ከግራ ወደ ቀኝ ነው ጊዜው የሚጓዘው። እንደዚሁ ከአንደኛው ቀን ተነስቶ 364ኛው ቀን ላይ እስኪደርስ ድረስ ይህንንም ክብ በሆነ መስመር ስንመለከተው ከዑደቱ ልክ እንደዚሁ እንደ ሰዓቱ መቁጠሪያው ከግራ ወደ ቀኝ በሚሆን ዑደት አመቱ እንደሚፈጸም የምንረዳበት ምናባዊ እሳቤን ይቀርጽብናል ማለት ነው። በመጽሐፍ ቅዱስ ተማር ገቢረ ጽድቅ ወግበር ሰናየ ይላል። እንደዚሁም ለሰላም ወዴግና ሰላምን ፈልጋት ተከተላት፣ መልካም ነገርን መስራት ደግሞ ተማር አድርግ ተግብር ስራ ይላልና መልካም ነገርን ለመስራት መልካሙን አቅጣጫ ለማየት መልካሙን ዑደት መልካሙን ስርዓት ለማየት ከጸሎት ጋር የጥንት መዛግብትን መመርመር ይገባናል እላለሁ። ስለነበረን ጊዜ የእግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይስሐለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ